ረመዳን እየመጣ ነው። ግን አንድ ነገር ልጠይቃችሁ፣ ልባችሁ ዝግጁ ነው? ምግባችንን፣ ልብሳችንን አዘጋጅተናል። ብዙዎቻችን ግን ልባችንን ማዘጋጀት እንረሳለን። በዚህ ማስታወሻ ውስጥ በጣም አስፈላጊ ስለሆነ ነገር እንነጋገራለን። በቁጣ በኩራት ወይም በቂም ረመዳንን አትቀበሉ። ረመዳን በእውነት እንዲለውጣችሁ ከፈለጋችሁ ቻናላችንን ሰብስክራይብ አድርጉልን። ይህንንም ቪዲዮ ላይክ እያደረጋችሁ ሀሳባችሁን ኮሜንት ላይ አጋሩ። አሁን ወደ ማስታወሻችን እንለፍ። ረመዳንን ቂም በያዘ ልብ አትቀበሉት። ረመዳን በጣም ቀርቧል። ብዙዎቻችን ምግብ እያዘጋጀን ነው፣ ልብስ እያዘጋጀን ነው፣ ጊዜያችንን እያዘጋጀን ነው። ግን ልባችንን አዘጋጅተን ይሆን? በቂም የተሞላ ልብ የረመዳን ውበት ሙሉ ለሙሉ ሊሰማው አይችልም። ቂም የያዘ ልብ በሰላት ላይ ሰላም ሊሰማው አይችልም። ምግብ ከመብላታችን በፊት አሉታዊ ስሜቶችን መመገብ ማቆም አለብን። አንዳንዶቻችን ከቤተሰብ አባላት ጋር አንነጋገርም። ሌሎቻችን በጓደኞቻችን ላይ በብስጭት ውስጥ ነን። ብዙዎቻችን ያለፉ ህመሞቻችንን ተሸክመናል። እናም ቆይ በኋላ ላይ ይቅር እላለሁ እንላለን። ነገር ግን ረመዳን ከምግብ መጾም ብቻ አይደለም፣ ውስጥንም ማጽዳት ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ከባድ ነገር አስተምረውናል። የሰዎች ተግባር ለአላህ እንደሚታይና እርስ በርስ የማይነጋገሩ የሁለት ሰዎች ተግባር ሰላም እስኪያገኙ ድረስ እንደሚዘገይ ተናግረዋል። አንድ ሰውም በትዕቢት ምክንያት በኢጎ አሊያም ልክ መሆን ስለምንፈልግ የማናናግር ከሆነ መልካም ስራዎቻችን በተሻለ መንገድ ተቀባይነት ላይኖራቸው ይችላል። ረመዳን በእጥፍ አጅር የምናገኝበት ወር ነው። መንፈሳዊ ችግሮቻችንን ተሸክመን ለምን ወደዚህ ወር እንገባለን? አላህ በሱረቱ ኑር ምዕራፍ 24 ቁጥር 22 ላይ እንዲህ ይለናል፣ ይቅርታም ያድርጉ ጥፋተኞችንም ይለፉ፣ አላህ ለእናንተ ሊምር አትወዱምን? አላህም መሐሪና አዛኝ ነው። ይህ አያ ግልጽ የሆነ መልእክትን ይሰጠናል። አሁን ይቅር እንዲለን ከፈለግን ሌሎችን ይቅር ማለት መማር አለብን። ሁላችንም በረመዳን ይቅርታን እንፈልጋለን፣ ማርታን እንፈልጋለን። አላህ ወንጀሎቻችንን እንዲሰርዝልን እንለምናለን። ግን የሌሎችን ስህተት ለመሰረዝ ዝግጁ ነን? አንዳንድ ሰዎች በጣም ጎድተውናል፣ አሳዝነውናል። ሌሎች ልባችንን የሚሰብሩ ቃላት ተናግረውናል። ይቅርታ ማድረግ ማለት ያደረጉትን ነገር ትክክል ነበር ማለት አይደለም። ይቅርታ ማድረጋችን እንደገና በሱ ላይ እምነት መጣል አለብን ማለት አይደለም። ይቅርታ ማድረግ ከልባችን ጥላቻን ማስወገድ ማለት ነው። ቂም መያዝ ሌላውን ሰው አይቀጣም፣ ይቀጣናል እንጂ። ልባችሁን ከባድ አታድርጉበት። ዱዓችሁን ደካማ ያደርገዋል። ሰላታችሁ ላይ ትኩረታችሁ እንዲከፋፈል ያደርገዋል። ረመዳን የብርሃን፣ የምህረት፣ የመረጋጋት ወር ነው። ስለዚህ ራሳችሁን ጠይቁ። ረመዳንን በንጹህና ሰላማዊ ልብ መቀበል እፈልጋለሁ ወይንስ ህመምና ቂም በተሞላ ልብ? ትንንሽ ክርክሮችን ተዉ፣ ኩራትን ተዉ፣ ሁልጊዜ የማሸነፍን አስፈላጊነት ተዉት። አንዳንድ ጊዜ ለዓመታት በትንሽ ጉዳይ እንቆጣለን፣ እናኮርፋለን። ህይወት አጭር ናት። ባለፈው ዓመት ከኛ ጋር የነበሩ ብዙ ሰዎች አሁን በመቃብራቸው ውስጥ ናቸው። ለአንድ ሰው ጥላቻን እያሳደሩ አላህን መገናኘትን አስቡት። ዋጋ አለው? ረመዳን ከመጀመሩ በፊት የተበላሹ ግንኙነቶችን ለማስተካከል ሞክሩ። ቀለል ያሉ መልእክቶችን ላኩ። ለአላህ ብዬ ይቅር ብያለሁ በሉ። በጥሩ መልኩ ባይመልሱላችሁ እንኳን ምንዳችሁ ካላህ ነውና ስለሚገባቸው ሳይሆን ይቅር የምትሉት የአላህን ምህረት ስለምትፈልጉ ነው ይቅር የምትሉት። ነብዩ ሰለላሁ ዐለይሂ ወሰለም ይቅር የሚል ሰው አላህ ክብርን ይጨምርለታል ብለዋል። ይቅርታ አያደክማችሁ፣ ጠንካራ ያደርጋችኋል። ከራሳችሁ ፍላጎት ይልቅ ስለ አኺራዎቻችሁ እንደምታስቡ ማሳያ ነው። ረመዳን ማለት ስለ መንጻት ነው። ሰውነትን በጾም ማጽዳት ነው። ምላሳችሁን ከሐሜት ማጽዳት ነው። አይኖቻችሁን ሐራምን ከመመልከት ማጽዳት ነው እና ልብን ከጥላቻ ማጽዳት ነው። ከረመዳን በፊት ልባችሁን ካጸዳችሁ ሰላታችሁ የተለየ ስሜት ይሰጣችኋል። ከዱዓችሁ ጥልቅ ስሜትን ይሰማችኋል። እንባችሁ ይበልጥ ቅንነትን ይላበሳል። ምክንያቱም በውስጣችሁ ምንም ምህረትን የሚከለክል ነገር የለም። የመጀመሪያው የተራዊህ ምሽት እስኪለውጣችሁ አትጠብቁ። አሁን ጀምሩ። ልባችሁን አሁን ነፃ አውጡ። ነፍስያችሁን አዘጋጁ። ረመዳን ስጦታ ነው። ከስጦታዎችም የሚቀበሉት በንጹህ እጆችና በንጹህ ልብ ነው።
በረመዳን ብርሃን ሰላም ሆናችሁ ግቡ። ምህረትን ለመቀበል ዝግጁ ሆናችሁ ረመዳንን ተቀበሉ። ምክንያቱም ምናልባት ይህ የመጨረሻ ረመዳናችን ሊሆን ይችላል። ከሆነ ደግሞ በንጹህ ልብ እንቀበለው። ይህ ማስታወሻ ልባችሁን ከነካው ራሳችሁ ጋር አታስቀሩ። ተጨማሪ ማስታወሻዎችን ለማግኘት ቪዲዮአችንን ላይክ እያደረጋችሁ ሐሳባችሁን ኮሜንት ላይ ጻፉልን። ሰብስክራይብ እያደረጋችሁ የቤተሰባችን አካል ሁኑ። አላህ ረመዳን ከመግባቱ በፊት ልባችንን ያጽዳልን። በሚቀጥለው ማስታወሻ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።